አርዕስተ ዜና የቦረና ወረዳ ቤተ ክህነት ገዳማውያንን ወደ ቀደመ ጸሎትና የልማት ስራቸው ለመመለስ እየሰራ መሆኑን አሳወቀ። በአንዳንድ ካህናት ዘንድ የሚስተዋለው የቤተ መቅደሱን አገልግሎት መሸሽ ሊታረም እንደሚገባ ተጠቆመ። አብያተ ክርስቲያናት ሲታነጹ የምዕመናንን መንፈሳዊ ፍላጎት ባማከለ መልኩ ሊሆን እንደሚገባ ተገለጸ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ ተመልካቾቻችን ከማኅበረ ቅዱሳን ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ዜናዎቹን ወደ እናንተ በመምራት ያበራችሁ ቆይታ የማደርገው ዲያቆን መኮንን ለማ ነኝ። አብራችሁ ቆዩ። የቦረና ወረዳ ቤተ ክህነት ገዳማውያንን ወደ ቀደመ ጸሎትና የልማት ስራቸው ለመመለስ እየሰራ መሆኑን አሳወቀ። ገዳሙ ወደ ነበረበት ልዕልናው ለመመለስ ኮሚቴ ተቋቁሟልም ተብሏል። ዲያቆን ኤርሚያስ ደባሱ ተጨማሪ ያለው በቦረና ወረዳ ቤተ ክህነት በሚገኘው ጊዮን አባይ አቡነ አረጋዊና ቅድስት አርሴማ አንድነት ገዳም ላይ በተፈጸመ የድሮን ጥቃት የሁለት መነኮሳት ሕይወት ማለፉና የገዳሙ ንብረት መውደሙ ይታወሳል። በመሆኑም ገዳሙን ወደ ነበረበት ልዕልናው ገዳማውያንም ወደ ቀደመ ጸሎትና የልማት ስራቸው ለመመለስ የተለያዩ ስራዎችን እየሰራ መሆኑን የወረዳ ቤተ ክህነቱ አስተዳዳሪ ሊቀ ካህናት ቀሲስ እንዳለ ገልጸዋል። አብይ ኮሚቴ በገዳሙ አማካኝነት ወረዳ ቤተ ክህነት ከከተማው ካሉ አባቶችና ወንድሞች እናቶች ጋራ ቋሚ የሆነ ከዕለት ሕክምናቸውና ቀለባቸው እስከ ዘላቂ ማቋቋም የሚል ህጋዊ የሆነ ኮሚቴ በሊቀ ጳጳሱ እውቅና የሚሰጠው አቋቁመናል በወረዳ ቤተ ክህነት ኃላፊነት። አስተዳዳሪው አክለውም ኮሚቴው የገዳሙን ህልውና በዘላቂነት ለማስቀጠል የተለያዩ ፕሮጀክቶችን በመንደፍ ላይ መሆኑንም አሳውቀዋል። ምንድነው ያቀርነው? ይሄን ኮሚቴ አቋቁረን ከዕለት ሕክምናና ቀለብ በገዳማቸው ደግሞ ሄደው ተቋቁመው የወደመባቸው ንብረት ተተክቶ ቀለባቸው ተገዝቶ ያሉት ደግሞ እዛ ያሉት ተደናግጠው ለመበታተንም አደጋ ላይ ጫፍ ላይ ስለሆነ ያሉት እነሱን የማጽናናት ወደ ቀደመ አገልግሎታቸው ጸሎታቸውና ልማታቸው እንዲገቡ የማድረግ ይሄንን የሚከታተል አብይ ኮሚቴ አቋቁሞ አስፈላጊ ከሆነ በደሴ በአዲስ አበባ ንዑስ ኮሚቴ ገቢ አሰባሳቢ ኮሚቴ እየተፈጠረ ወደ ከውጭ እስከ ሀገር ውስጥ ድረስ መርዳት የሚፈልጉ አካላት በተከፈተው ህጋዊ አካውንት ገቢ እንዲደረግ በአይነትም የሚደረግ እርዳታ ካለ እንግዲህ በጎ አድራጊዎችን መቀስቀስና ማሰባሰብ ነው ያሰብነው። በመሆኑም ገዳሙንና መነኮሳቱን አሁን ካሉባቸው ጊዜያዊ ችግሮች ለማውጣትና በዘላቂነት ለማጠናከር ሁሉም የድርሻውን አበርክቶ ሊያደርግ እንደሚገባም አሳስበዋል። ከዕለት ቀለባቸው ከዕለት ሕክምናቸው እስከ ዘላቂ የወደመባቸውን ነገር የመተካት ቤታቸውን የመስራት ቀለባቸውን የመግዛት ይሄ ገዳም እስከ መጨረሻው ዘላቂ መረጋጋትና ቁመና ላይ እንዲደርስ ማድረግ ነው ብለን ነው የምናስበው። እንደ ማህበረ ቅዱሳን እንደ ሰንበት ትምህርት ቤቶች እኒህ ቤተክርስቲያኒቱ አገልግሎት ተቋማት በሙሉ ይመለከታቸዋልና ህዝበ ክርስቲያኑን በየስራቸው ያለውን አደረጃጀት ተጠቅመው ይሄን ገዳም በትኩረት አይተው ማገዝ መርዳት። በአንዳንድ ካህናት ዘንድ የሚስተዋለው የቤተ መቅደሱን አገልግሎት መሸሽ ሊታረም እንደሚገባ ተጠቆመ። ከቤተ መቅደስ ይልቅ የቢሮ ስራዎች ላይ ማድላታቸው የተገለጸ ሲሆን ይህን ችግር ለመፍታት መዋቅሩ ራሱ ሊፈትሽ እንደሚገባም ተመላክቷል። ታሪኩ አላርሶ ቤተ ክርስቲያን በሁሉም አቅጣጫ አገልግሎቷ የሰፋና ሁሉን በሙያው የምታሰናዳ ናት። ይሁን እንጂ ከቅርብ ጊዜ ወዲህ የካህናት አገልግሎት ከቤተ መቅደስ ጸሎት ይልቅ ወደ ቢሮዊ አስተዳደር ማድላቱ የመቅደሱን መንፈሳዊ አገልግሎት እያዳከመው መጥቷል ሲሉ ቀሲስ ኃይሉ ብርሃኑ ተናግረዋል። በአምልኮት በአገልግሎት ላይ በቤተ መቅደስ አገልግሎት ላይ ያው ጉድለት ይፈጠራል ማለት ነው። ጉዳት ያስከትላል። ምእመናን ካህናትን በፈለጉ ጊዜ ላያገኙ ይችላሉ። ምክንያቱም የቢሮ ሰራተኛ በስብሰባና በተለያየ አይነት ሲወጠር ማለት ነውና አንደኛ ይሄ ነው። ሁለተኛ የሚስጥራተ ቤተ ክርስቲያን ደግሞ መጓደል ይከሰታል። ሌላው ደግሞ የቅዱሳን መካናት ደግሞ ማለት ነው የአገልጋዮች ማነስ ይፈጠራል። ምክንያቱም ከቅዱሳን መካናት ከገዳማት ብዙ አባቶች ወደ ከተማ እየመጡ ነው፣ ወይ ደግሞ ከቤተ መቅደስ አገልግሎት ከገዳማት አገልግሎት ወዴት እየመጡ ነው? ወደ አስተዳደሩ
ወደ ቢሮ ስራ እየመጡ ስለሆነ ይሄ እንግዲህ በአጠቃላይ ቤተክርስቲያንን የሚጎዳ ይሆናል ማለት ነው። ይህ አዝማሚያ ምእመናን ተገቢውን የመንፈሳዊ አባትነት ምክርና ትምህርት በማጣታቸው ከቤተክርስቲያን እንዲርቁና እምነታቸው እንዲሸረሸር እያደረገ ይገኛልም ብለዋል። ምስጢረ ቤተክርስቲያንን ለመሳተፍ የተሟላ ነገር ማጣት ይከሰታል ማለት ነው። ይሄ እንግዲህ በካህናት ወደ አስተዳደር ሁኔታ በመብዛት የተነሳ ምእመናንም በራሳቸው የፈለጉትን ንስሐ አባት ፈልጎ ላያገኙ ይችላሉ ማለት ነው። ይሄ በአጠቃላይ ጉድለት ይመጣል ማለት ነው። ምእመናንም ደግሞ ጥያቄ መጠየቅ አለባቸው ማለት አሁን አስተዳደር ጉድለት ሲኖር ወይ ደግሞ አስተዳደር ቦታ ላይ ያሉ ሰዎች እነሱን በሚገባ ማስተናገድ ካልቻሉ ጥያቄ መጠየቅ ማለት አስተዳደሩ እንዲሻሻል ችግሩን ለመቅረፍ የቢሮና የፋይናንስ ስራዎችን ለምእመናን ባለሙያዎች በመስጠት ካህናት ወደ ቀደመ መንፈሳዊ ተልእኳቸው እንዲመለሱ ማድረግ ያስፈልጋልም ሲሉ አሳስበዋል። ይህን ማስተካከል ያለባቸው ከብፁዓን አባቶች ጀምሮ ከሲኖዶስ ጉባኤ ጀምሮ ከሊቃውንት የቤተ ክርስቲያን ሊቃውንት ጀምሮ ይህን ነገር መፍትሄ ማምጣት አለባቸው ማለት ነው። ምእመናንም እንደ ምእመናን ለካህናት አባቶች ጸሎት ማድረግ። በሌላ መንገድ ደግሞ ስናይ ወደ አስተዳደር የሚመጡት የቤተ መቅደስ አገልግሎት ፍራቻም ነው። ምክንያቱም ኃጢአታችን የበዛ ስለሆነ ከገንዘብ ጋር ተያይዞ ማለት ነው። ያን የቤተ መቅደስ አገልግሎት ደግሞ በንጽህና በቅድስና ነው ስጋው ደግሞ መፈተት። አብያተ ክርስቲያናት ሲታነጹ የምእመናንን መንፈሳዊ ፍላጎት ባማከለ መልኩ ሊሆን እንደሚገባ ተገለጸ። በተለይም በአንዳንድ ቦታዎች የሚስተዋሉ ድርብ አብያተ ክርስቲያናት ለምእመናን መንፈሳዊ አገልግሎት ያላቸው ሚናና ከስርዓት አንጻርም ሊፈተሽ እንደሚገባም ተመላክቷል። ዲያቆን የሚያስደባሱ ተጨማሪ ያለው አብያተ ክርስቲያናት ሲታነጹ የምእመናንን መንፈሳዊ ፍላጎት ያማከሉ ሊሆኑ እንደሚገባ ይታመናል። ይሁን እንጂ አሁን ላይ በአንዳንድ አብያተ ክርስቲያናት ላይ የሚታነጹ ድርብ አብያተ ክርስቲያናት ከስርዓተ ቤተ ክርስቲያንና ከምእመናን መንፈሳዊ ፍላጎት አንጻር ሲታዩ ጥያቄ የሚያስነሱ ናቸው ሲሉ የፍትሐ ነገሥትና የሐዲሳት መምህሩ መጋቢ ሐዲስ ናሁሰናይ ሐዲስ የሚከተለውን ብለዋል። ቤተ ክርስቲያን ተደርቦ ስለሚሰራው ስናነሳ እንደ ስርዓተ ቤተ ክርስቲያን በመጀመሪያ ስናይ በአንድ ቤተ ክርስቲያን ግቢ ውስጥ አንድ ቤተ ክርስቲያን አለ፣ አንድ መቅደስ አለ፣ አንድ መንበር አለ። በዚህ አገልግሎቱ ይከናወናል። ነገር ግን ደግሞ በአገልግሎት ምክንያት ለምሳሌ ምእመኑ ብዙ ሆኖ ለመቁረብ የሚሆን ለማስቀደስ የሚሆን ቤተ ክርስቲያኑ የሚጠብ ከሆነ ለምእመናኑ ቀልጣፋ አገልግሎት ለመስጠት በዚህን መካከል ሌላ ቤተ ክርስቲያን ተሰርቶ ምእመናኑ ከዚያ ቆመው የሚያስቀድሱበት ስጋው ደሙን የሚቀበሉበት ሂደት ሊከናወን ይችላል። ከስርዓተ ቤተ ክርስቲያንና ለአገልግሎት ካላቸው እውነተኛ ሚና አንጻር ሊፈተሹ እንደሚገባ ያሳሰቡት የፍትሐ ነገሥት መምህሩ መጋቢ ሐዲስ አክለውም ለአገልግሎቱም ቢሆን የቤተ ክርስቲያንን ተልእኮ ተደራሽ ከማድረግ አንጻር ተግዳሮቶችን እንደሚፈጥሩም ገልጸዋል። እንዳለንበት እንደ ዘመኑ ነባራዊ ሁኔታ ስናይ ግን ቤተ ክርስቲያን ተደራቢ ቤተ ክርስቲያን የሚሰራው የምእመናኑን የመንፈሳዊ አገልግሎት ታሳቢ ተደርጎ የለም። አንድና አንድ የሚሰራበት ዓላማ ምንድነው ከተባለ ሌላ ገቢ ለገቢ ምንጭ ተብሎ ያው መንፈሳዊ ይዘት በመንፈሳዊ ሕይወት ተሸፍኖ ቢመጣም ነገር ግን አሁን ቤተክርስቲያኖች አንዱን ቤተክርስቲያን ካንዱ እያስጠጉ የሚሰራበት ዓላማ ምንድነው ከተባለ ትልቁ እንደዛሬ እንዳለንበት ሲታይ ቢዝነስ ነው። ከተደራራቢ አብያተ ክርስቲያናትና ህንጻ ግንባታ ይልቅ የምእመናን መንፈሳዊ ሕይወትን በአግባቡ ለመደገፍ የቤተ ክርስቲያኗን ስርዓትም ለማስጠበቅ ሊሰራ እንደሚገባም መጋቢ ሐዲስ አሳስበዋል። ቤተ ክርስቲያን ስለበዛ ለምእመናን አገልግሎት ተደራሽ ሆኗል አይደለም። ለምን ከተባለ ተደራሽ ሆነ የሚባለው አገልግሎት ምንድነው ከተባለ የምእመኑን ስነ ልቡና ተራርቶ ምእመኑ የሚፈልገውን አገልግሎት ስንሰጠው ለምእመኑ የሚጠቅመው መንፈሳዊ ሕይወት ስናስተምረው ምእመናኑ በየጊዜው መጥቶ እረፍት የሚያገኝበት ሰላም የሚያገኝበት ቅዱስ የሆነውን ወንጌል ሲሰማ ንስሐ ሲገባ ስጋው ደሙ ሲቀበለው መንፈሳዊ አገልግሎት አገኘ ይባላል። ቤተ ክርስቲያን ሕግና ስርዓትን ባከበረ መልኩ ዘመኑ የሚጠይቀውን የአይሲቲ እውቀትና የሰው ኃይል በስፋት ልታደራጅ እንደሚገባ ተገለጸ። የቤተ ክርስቲያንን መንፈሳዊ አንድነት ከዘመናዊ አሰራር ጋር ለማጣመር ምሁራንና ወጣቶችን በቴክኖሎጂ የሚያገለግሉበት መዋቅር መዘርጋት አስፈላጊ መሆኑን ተጠቁሟል። ታሪኩ አራርሶ
ቤተ ክርስቲያን ሐዋርያዊ ተልእኮዋን በብቃት እንድትወጣና ዘመኑን እንድትዋጅ የኢንፎርሜሽን ኮሙኒኬሽን ቴክኖሎጂ ትልቅ አስተዋጽኦ ያበረክታል። በመሆኑም ይህ የኢንፎርሜሽን ኮሙኒኬሽን ቴክኖሎጂ አጠቃቀም አሉታዊ ጎኑ እንዳያመዝን በአግባቡ መጠቀም ይገባል ሲሉ በአዲስ አበባ ዩኒቨርሲቲ የኤሌክትሪካልና የኮምፒውተር ምህንድስና ትምህርት መምህር የሆኑት ዶክተር መኖር ተቀባ ተናግረዋል። ቤተ ክርስቲያንም ልትጠቀምባቸው የምትችላቸው ራሳቸውም ሊጠቅሙበት የሚችሉት አንደኛው ዘርፍ የኢንፎርሜሽንና ኮሙኒኬሽን ቴክኖሎጂ ዘርፍ ነው። በእነዚህ ዘርፎች ስልጠናዎች ተቀምረው ተዘጋጅተው ለወጣቶች ቢሰጡ ወጣቶች መልሰው ቤተክርስቲያንን ለመከላከል ቤተክርስቲያንን ለማገልገል ለቤተክርስቲያን የሚያስፈልጋትን ነገር ለማሟላት እውቀታቸውን ጉልበታቸውን ኃይላቸውን ሊሰጡ ይችላሉ ማለት ነው። የኢንፎርሜሽን ኮሙኒኬሽን ቴክኖሎጂ ከሚያስከትለው አላስፈላጊ ተጽዕኖ ለመጠበቅና በሃይማኖት እንዲሁም በስነ ምግባር የታነጸ የሰው ኃይል ለማፍራት ምሁራንና ወጣቶች በዘርፉ ድርሻቸውን መወጣት እንዳለባቸውም ገልጸዋል። ሁነቶችን መቃኘትና ሰዎች ምንድነው የሚያስቡ ኖርማሊ ያው አደጋ ዝም ብሎ በአንድ ቀን ዝም ብሎ በድንገት እንደመብረቅ አይከሰትም። በቀስ እያለ እያደገ ነው የሚሄደው። ዋናው አደጋ ቅድም ያስተሳሰብና የባህል እንዲሁም የሃይማኖት መበረዝ የሰዎች አስተሳሰብ መቀየር የትውልዱ አቅም ከጊዜ ወደ ጊዜ እያነሰ መሄድ ወይም እየማማ መሄድ እነዚህ ነገሮች ናቸው። ከኢንፎርሜሽን ኮሙኒኬሽን ቴክኖሎጂ አጠቃቀም ጋር ተያይዞ የሚመጡ የሳይበር ጥቃቶችንና የሐሰተኛ መረጃዎችን አደጋ ለመከላከል ቤተክርስቲያን ምእመናኖቿን የምትጠብቅበት መመሪያዎች በተግባር ላይ ሊውሉ ይገባልም ሲሉ አሳስበዋል። በኢንፎርሜሽንና ኮሙኒኬሽን ቴክኖሎጂ ቅድም እንዳልኩሽ መድረኮችን በማመቻቸት ምእመናን ከቤተክርስቲያን ቤተክርስቲያን ከምእመናን ከምእመናን ማህበራት ከማህበራት ሌሎችም እንደዚህ ቅድም የጠቀስኳቸው ግንኙነቶችን ለማድረግ የሚያስችል መድረክ በመፍጠር ፖሊሲ በመቅረጽ ስልት በማዘጋጀት እና ሁላችንን በእንደዚህ አይነት ነገሮች ላይ መስተጋብር እንድናደርግ በማድረግ ኃላፊነቷን ብትወጣ ያ መስተጋብሩ በራሱ ይዟቸው የሚመጡ ብዙ አይነት መፍትሄዎች ይኖራሉ። ማህበረ ቅዱሳን እየገነባቸው ያሉ የጽህፈት ቤት ህንጻዎች አገልግሎትን ይበልጥ ተደራሽ ለማድረግና የወጣቱን ስብዕና ለመገንባት እንደሚያግዝ ተገለጸ። እነዚህም ህንጻዎች በዋና ማዕከልና በልዩ ልዩ የሀገረ ስብከቶች እየተገነቡ ይገኛሉም ተብሏል። ሀብቴ ብርሃኑ ጨማሪ ያለው ማህበረ ቅዱሳን ባደረገው ተቋማዊ ለውጥ በዓላማ 8 መሰረት የማህበሩን መዋቅራዊና ራስን ከማሳደግ አንጻር በልዩ ሁኔታ ተይዘው የጽህፈት ቤት ህንጻዎች እየተገነቡ መሆኑ ይታወቃል። እነዚህ ግንባታዎች ዘርፈ ብዙ አገልግሎት የሚፈጸምባቸው እንደሆኑ ከማህበሩ የሚወጡ መረጃዎች ያመላክታሉ። ጉዳዩን ይዘን ወደ ማህበረ ቅዱሳን ምክትል ስራ አስፈጻሚ ዲያቆን ደምሰው ጫላ ጎራ ብለን አነጋግረናቸዋል። ምክትል ስራ አስፈጻሚው እንደነገሩን ከሆነ በልዩ ልዩ አህጉረ ስብከቶች ከሚገነቡት ባሻገር ለግንባታ ቦታ የወሰዱ አካባቢዎች መኖራቸውንም አንስተዋል። የልዕቀት ማዕከል በአዲስ አበባ በዋናው ማዕከል ጨምሮ በተለያዩ አህጉረ ስብከቶች እየተገነቡ ይገኛሉ። አንዳንዶቹ አልቀው ወደ ስራ ይገቡ አሉ። አንዳንዶቹም ደግሞ ግንባታቸው የተፋጠነ ለአገልግሎት ዝግጁ ሆነው የሆኑበት ሁኔታ አለ። ለምሳሌ በጎንደር አለ። አዲስ አበባ ማዕከል ከዋናው ማዕከል በተጨማሪ አዲስ አበባ ማዕከል በG+12 በዚሁ አገልግሎት የሚሆን እየተገነባ ነው ያለው። እንዲሁም ከዛ በተጨማሪ ደብረ ብርሃን፣ አዳማ፣ ደሴ፣ ጅማ፣ ቦንጋ፣ ጂንካና ደብረ ማርቆስ በአሁኑ ሰዓት እነዚህ የልዕቀት ማዕከላት እየተገነቡ ይገኛሉ። ማህበረ ቅዱሳን እነዚህን የጽህፈት ቤት ግንባታዎች ሲያጠናቅቅ አገልግሎቱን የበለጠ ተደራሽ ለማድረግና የወጣቱን ስብዕና ለመገንባት እንደሚያግዘው ገልጸዋል። ወጣቱን ስብዕናው ተገንብቶ በሞራል በስነ ምግባር የተገነባ ወጣት ይዞ ለቤተ ክርስቲያንም ለሀገር እንዲጠቅም ለማድረግ ይሄ የልዕቀት ማዕከል ግንባታ ትልቁ ሚና ይጫወታል ተብሎ ይጠበቃል። ስለዚህ የስልጠና ማዕከል ያለው ወጣቶች በተለያየ ዘርፍ ሰልጥነው ቤተ ክርስቲያናቸውን ሀገራቸውን የሚያገለግሉበት ሁኔታ ለመፈጸም ነው። የሁሉም ሱታፌን የሚጠይቀው የቤተ ክርስቲያን አገልግሎት ዘመኑን በዋጀ መልኩ እንዲሰጥ ምዕመናንና አጋር አካላት አስተዋጽኦ እንዲያደርጉ ጠይቀዋል። አንደኛ ከመንግስት አካላት ይህን ህንፃ ለመገንባት የሚጠይቁ ማዕከላት አህጉረ ስብከቶች ላይ የሚገነባው የሚሰራው ስራ ለቤተ ክርስቲያን ለሀገር የሚጠቅም መሆኑን ተረድተው ይህንን ትብብር ማድረግ ይገባቸዋል ብለን እናስባለን። ቤተ ክርስቲያንን መዋቅራዊ አጠናክሮ
ዘመኑን የዋጀ አገልግሎት ተደራሽ ለማድረግ የምእመኑም ተሳትፎ በጣም ከፍተኛ ነው። ለብሔረ ብፁዓን ኦሞ አቡነ ዜና ማርቆስ ወአባ ጊዮርጊስ ዘጋስጫ አንድነት ገዳም መነኮሳት የሕክምና አገልግሎት ተሰጠ። በጂንካ አጠቃላይ ሆስፒታል ባለሙያዎች የሕክምና አገልግሎት የተሰጣቸው ገዳማውያኑ ሕክምና ለማግኘት ከቦታው ርቀት ጀምሮ በርካታ ተግዳሮቶች ገጥሟቸው እንደነበርም የገዳሙ መጋቢ ገልጸዋል። ተመስገን ፍቃዱ በአሪዞንና በደቡብ ኦሞ ሀገረ ስብከት የሚገኘው የብሔረ ብፁዓን ኦሞ አቡነ ዜና ማርቆስ ወአቡነ ጊዮርጊስ ዘጋስጫ አንድነት ገዳም የጂንካ አጠቃላይ ሆስፒታል የሕክምና ባለሙያዎች ቡድን ወደ ገዳሙ በመሄድ ነጻ የሕክምና አገልግሎት ሰጥተዋል። ገዳማውያኑ ሕክምና ለማግኘት ከቦታ ርቀት ጀምሮ ከፍተኛ ተግዳሮት ይገጥማቸው እንደነበርም የገዳሙ መጋቢ ገልጸዋል። ከገዳም ተነስቶ እስከ ጂንካ ማለት ከዚህ 216 ኪሎ ሜትር ነው። ይህን ያህል ጉዞ አድርጎ እዛ ሕክምና ወስዶ ከዛ ደግሞ ማረፊያም ካለመኖሩ የተነሳ ወደዚህ ለመመለስ በጣም እንቸገራለን። እስከ ቦታው ድረስ ግን ባለሙያዎች መጥተው በቂ ሕክምና በማድረጋቸውና እንዲሁም ከበድ ያላቸው ሰዎች ውስን ሰዎች ብቻ ሄደው እንዲታከሙ በመደረጉ ለገዳሙ ትልቅ አስተዋጽኦ አድርጓል ማለት ነው። ምክንያቱም ብዙዎች መናኞች ከዚህ ተነስተው ወደዚያ በሚሄዱበት ሰዓት ብዙ ይቸገራሉ። ይህ የሕክምና አገልግሎት ለገዳማውያኑ ትልቅ እፎይታን የፈጠረ መሆኑን ያነሱት የጂንካ ማዕከል ሰብሳቢ አቶ ምናሉ በቀለ ይህንን አገልግሎት በማጠናከር በኩል ማዕከሉ በቀጣይ ሰፊ ስራዎችን ይሰራልም ብለዋል። እስካሁን ባለው የወንድሞች አገልግሎት በግላቸው ነው፣ ያው ከግላቸው ገንዘብ እያዋጡ ነው መድኃኒቶችን ይዘው ይሄዱ አገልግሎት የሰጡ ያለውና እኛ ደግሞ ቀጣይ እንደ ማዕከል እቅድ አቅደን ምን አይነት መድኃኒት ያስፈልጋል የሚለውን ከነሱ ጋር ከለየን በኋላ እንግዲህ አጋር አካላትን ባለድርሻ አካላትንም በዚህ በሕክምናው ዘርፍ ያሉ የኛ ኦርቶዶክሳውያን አሉ እነሱን በማስተባበር እንደ ማዕከልም ደግሞ የገንዘብ ድጋፍን በማድረግ ይህንን መድኃኒት የማድረስ ተደራሽ የማድረግና መድኃኒት አቅርቦቱ ላይ ያለውን ችግር መደገፍ እንዳለብን ይሰማናል። በርካታ ኪሎ ሜትሮችን አቋርጦ ይህን የሕክምና አገልግሎት መስጠት የሚደነቅና ሊበረታታ የሚገባ ነው ያሉት የገዳሙ መጋቢ አባ ኃይለ ሚካኤል ኪዳነ ማርያም ሌሎችን ባለሙያዎች አርያ ሊያደርጉት እንደሚገባ አሳስበዋል። ረጅም ጉዞ 216 ኪሎ ሜትር ተጉዞ ኬንያ ጠረፍ ላይ ካለው ገዳም ላይ ይሄንን አስተዋጽኦ ማድረጋቸው ይሄ በእውነቱ ነገር የሚያኮራ ነው። ሀገርን የሚያኮራ ቤተክርስቲያንንም የሚያኮራ ነውና እንዲህ አይነት ልጆች አሏት ማለት ነው ቤተክርስቲያንና ልክ እንደዚሁ በተለያየ ቦታ ገዳማት አሉ፣ አድባራት አሉ። እንዲሁም ደግሞ የቤተክርስቲያን ልጆች ዶክተሮች አሉ፣ ነርሶች አሉ፣ ሐኪሞች ብዙ የጤና ባለሙያዎች ስላሉ እንደዚሁ በማህበር እየተደራጁ የተቸገሩትን ወገኖቻቸውን ቢረዱ አንደኛ በስጋም ይጠቀማሉ፣ በነፍስም ደግሞ እንደዚሁ ዋጋ ያገኛሉ ከእግዚአብሔር። በማሌዥያ ኳላ ላምፑር የሩሲያና የማላንካራ ኦርቶዶክስ አብያተ ክርስቲያናት በሁለትዮሽ ግንኙነት ዙሪያ ስብሰባ አካሄዱ። በተያያዘ ዜና በደማስቆ ብፁዕ ወቅዱስ ማር አግናጦስ ኤፍሬም ዳግማዊ በሶሪያ ፓርላማ አባላት ከተመራው ጋር ተወያይተዋል። ተጨማሪ አለ። በግብጽ ለከፍተኛ ሁለተኛ ደረጃ ተማሪዎች የተሰጠው የእንግሊዝኛ ቋንቋ ስልጠና ተጠናቀቀ። በህልዋን ያለው የሰማዕቱ ማር ሚና የቅዱስ ፓፓ ኪሮሎስ ስድስተኛና የሰማዕታት ቤተክርስቲያን ለደብሮ የሁለተኛ ደረጃ ተማሪዎች የሰጠው ስልጠና ብፁዕ አቡነ ሚካኤል የሀገረ ስብከቱ ሊቀ ጳጳስ በተገኙበት ተጠናቋል። ስልጠናው የቅዱስ መጽሐፍ አስተምሮችንና የእንግሊዝኛ መዝሙራትን ጋር በማያያዝ የቋንቋ ክህሎታቸውን በመንፈሳዊና በስነ ምግባራዊ መንገድ ለማሳደግ ያለመ ነበር። በካናዳ ቶሮንቶ ከሚገኙት የኮፕቲክ ቤተክርስቲያን ባለሙያ በሆኑት አገልጋዮች አማካኝነት ስልጠናው ለተማሪዎቹ ተሰጥቷል። ብፁዕነታቸው በንግግራቸው ታዳጊዎች በትምህርታቸውና በአካዳሚክ እውቀታቸው ያላቸውን የላቀ ብቃት ከጠንካራ መንፈሳዊነት ጋር አጣጥመው መሄድ አለባቸው ብለዋል። በመጨረሻም ብፁዕ አቡነ ሚካኤል ስልጠናውን ላጠናቀቁ 50 ወንድና ሴት ተማሪዎች የምስክር ወረቀት ሽልማት አበርክተዋል። መረጃው የኮፕቲክ ሚዲያ ሴንተር ነው። ወጣቶች በቤተክርስቲያን ሕይወትና ሕልውና ውስጥ ያላቸው ቦታ ከፍተኛ መሆኑ ተገለጸ። በተጠናቀቀው ሳምንት የቅዱስ ቁርባን ስነ ስርዓት መፈጸም በኋላ ብፁዕ አቡነ ማር ፊሎክሲኖስ ማቲያስ ናይስና ብፁዕ አቡነ ማር ፖሊካርፐስ አውጊን አይዲን ከወጣቶች ጋር በአንድነት መንፈሳዊ ውይይት አካሂደዋል። መንፈሳዊ ውይይቱን ሁለቱ ሊቃነ ጳጳሳት በኦክሰንፈርት በቅዱስ ማልኬ ቤተክርስቲያን አከናውነዋል። ሁለቱ አባቶች ባስተላለፉት መልእክት ወጣቶች በቤተክርስቲያን ሕይወትና ሕልውና ውስጥ ያላቸው ቦታ እጅግ ከፍተኛ መሆኑን ገልጸዋል። ወጣቶቹ እምነታቸውን በይስሙላ ሳይሆን በንቃት በተግባርና በጥልቀት እንዲኖሩት አበረታተዋል። በተጨማሪም በየአካባቢያቸው በሚገኙት የቤተክርስቲያን እንቅስቃሴዎችና አገልግሎቶች ውስጥ እንዲሳተፉ ጥሪ አቅርበዋል። በዕለት ተዕለት ሕይወታቸውና በተማሩበት መስክ ሁሉ ክርስቶስን በታማኝነት መከተል አለባቸውም ሲሉም መክረዋል።
መረጃው የሶሪያ ኦርቶዶክስ ፓትርያርክ የፌስቡክ ገጽ ነው። በስዊዘርላንድ ዙሪክ በሚገኘው የኮፕቲክ ኦርቶዶክስ ቤተክርስቲያን በቅርብ ለተሾሙት ሜትሮፖሊታን አቀባበል ተደረገ። ባሳለፍነው ሳምንት የኮቺክ ሀገረ ስብከት ሜትሮፖሊታን ብፁዕ አቡነ ማር ጎርጎርዮስ ገብርኤል በዙሪክ በሚገኘው የቅድስት ማርያምና የቅድስት ቬሬና የኮፕቲክ ቤተክርስቲያን ሞቅ ያለ አቀባበል ተደርጎላቸዋል። ሜትሮፖሊታኑ የኮፕቲክና የአቆባቢ የሶሪያ ኦርቶዶክስ አብያተ ክርስቲያናት የአንድ ኦሪየንታል ኦርቶዶክስ ቤተሰብ አባል መሆናቸውን አውስተዋል። አክለውም ተመሳሳይ ሐዋርያዊ እምነትና ስርዓት ያላቸው አብያተ ክርስቲያናቱ በአንድነት ሆነው በጋራ ሊሰሩ እንደሚገባ ጠቁመዋል። የቤተ ክርስቲያኑ ጸሐፊ በበኩላቸው ብፁዕነታቸው ባደረጉት ጉብኝት ለቤተ ክርስቲያኑ ምዕመናን ትልቅ መንፈሳዊ ብርታት እንዲሁም በረከት በመሆኑ ምስጋናቸውን አቅርበዋል። መረጃውን ከኦሪየንታል ኦርቶዶክስ የፌስቡክ ገጽ ላይ አግኝተነዋል። በደማስቆ ብፁዕ ቅዱስ ማር አግናጢዮስ ኤፍሬም ዳግማዊ በሶሪያ ፓርላማ አባላት ከተመራው ልዑክ ጋር ተወያዩ። የሶሪያ ኦርቶዶክስ ቤተክርስቲያን ቅዱስ ፓትርያርክ አዲሱን በሶሪያ ፓርላማ አባላት የተመራውን ልዑክ በደማስቆ ባብቶማ በሚገኘው ፓትርያርክ መኖሪያ ቤታቸው በአገባደድነው ሳምንት ተቀብለው አነጋግረዋል። በስብሰባ ላይ ብፁዕ አቡነ ዮሴፍ ባሊ የፓትርያርኩ ረዳት፣ ብፁዕ አቡነ አንድራውስ ባሂ የፓትርያርኩ የወጣቶች ጉዳይና የክርስቲያናዊ ትምህርት ቪካርና ሌሎችም ተሳትፈዋል። ቅዱስነታቸው በሰጡት ማሳሰቢያ የፓርላማ አባላቱ ሶሪያ እንድታድግና ወደፊት እንድትራመድ የሚያስችሉ ሕጎችን በማውጣት በኩል ኃላፊነት አለባቸው ብለዋል። በስብሰባ ወቅት ብፁዕ ወቅዱስ ማር አግናጢዮስ ልዑካኑ ለተጣለባቸው ተልእኮ ስኬትን ተመኝተውላቸዋል። መረጃው የቅዱስነታቸው የፌስቡክ ገጽ ነው። በማሌዥያ ኳላላምፑር የሩሲያና የማላንካራ ኦርቶዶክስ አብያተ ክርስቲያናት በሁለትዮሽ ግንኙነት ዙሪያ ስብሰባ አካሄዱ። ታሪካዊው የኦርቶዶክስ ስብሰባ በአብያተ ክርስቲያናቱ መካከል ባለው የሁለትዮሽ ግንኙነት ዙሪያ በኳላላምፑር በሚገኘው በቅድስተ ማርያም ወላዲተ አምላክ ኦርቶዶክስ ካቴድራል ማካሄዳቸው ተገልጿል። ብፁዕ አቡነ ኪሪል፣ ብፁዕ አቡነ ዘካርያስ ማር ኒኮሎቮስ፣ ብፁዕ አቡነ ዮናን ማር ዲሜትሪዮስና ብፁዕ አቡነ ማር እስጢፋኖስ በስብሰባው ላይ ታድመዋል። የተካሄደው ስብሰባ በሁለቱ ጥንታዊ የኦርቶዶክስ አብያተ ክርስቲያናት መካከል ያለውን ጥንታዊ የታሪክና የመንፈስ አንድነትን ወደ ላቀ ደረጃ ለማሸጋገር ያለመ ነበር። እንዲሁም ደግሞ በአሁኑ ወቅት ዓለም ላይ ባሉ ክርስቲያኖች ላይ የሚደርሱ ፈተናዎችን በጋራ ለመጋፈጥ የሃይማኖት ነጻነትን ለማስከበርና ሰላምን ለማስፈን አብሮ ለመቆም ነው ተብሏል። መረጃውን ከማላንካራ ኦርቶዶክስ ቤተክርስቲያን የቴሌቪዥን ገጽ ከሆነው ግሬጎሪያን ላይ ተመልክተነዋል። በሩሲያ የተለያዩ ከተሞች የኮፕቲክ ኦርቶዶክስ መነኮሳትና ካህናት ልዑክ መንፈሳዊ ጉዞ አደረገ። የኦርቶዶክሲ ኮግኔት ፔጅ በመረጃው ብፁዕ ቅዱስ ክሪል የሞስኮና የሁሉም ሩሲያ ፓትርያርክ ባቀረቡት ጥሪ ከፍተኛ የግብጽ መነኮሳትና ካህናት ልዑክ በሩሲያ ፌዴሬሽን የተለያዩ ከተሞች ያደረገውን ጉዞ አጠናቋል ብለዋል። ብፁዕ አቡነ እንጦንስ በቅድስት ሀገር የኮፕቲክ ፓትርያርክ ተወካይና በኢየሩሳሌምና የመካከለኛው ምስራቅ ሊቀ ጳጳስ ልዑኩን መርተዋል። ጉዞ በሩሲያና በኦሪየንታል ኦርቶዶክስ ኮፕቲክ አብያተ ክርስቲያናት መካከል ያለውን ጥልቅ ተማማችነት፣ መንፈሳዊ አንድነትና የባህል ልውውጥን ያጠናከረ ነበር። መነኮሳቱና ካህናቱ የአሌክሳንደር ኔቭስኪ ካቴድራልና የእርገት ፔቸርስኪ ገዳምን ጨምሮ ሌሎች ታሪካዊ መንፈሳዊና ባህላዊ ማዕከላትን ጎብኝተዋል። ልዑኩ የታደሰ የሁለትዮሽ ትብብር፣ መንፈሳዊ ወንድማማችነትና የጋራ ምስክርነት ማዕቀፍ በመያዝ ባሳለፍነው ሳምንት ከሩሲያ ተመልሷል። የተወደዳችሁና የተከበራችሁ ተመልካቾቻችን በመጨረሻም በዕለቱ ታስበው ከሚውሉ ቅዱሳን መካከል አረጋዊ ቅዱስ ዮሴፍ ይገኝበታል። ታሪኩ እንደሚከተለው ወደ እናንተ ይደርሳል። አረጋዊ ዮሴፍ እመቤታችን ቅድስት ድንግል ማርያምን ይጠብቃት ዘንድ የተመረጠው ለጌታችንም አሳዳጊው ይሆን ዘንድ የተገባው ጻድቅ ነው። በዓለ ዕረፍቱም ከጌታችን ከኢየሱስ ክርስቶስ ልደት 16 ዓመት በኋላ ነው። በዛሬው ዕለት ሐምሌ 26 ቀን በዓለ ዕረፍቱ ለአረጋዊ ዮሴፍ ይተረካል። ትውልዱ ከነገደ ይሁዳ ከንጉሥ ዳዊት ሲሆን አባቱ ያዕቆብ እናቱም ዮሐዳ ይባላሉ። ቅዱስ ዮሴፍ ነገር ጠራቢ ነበር። በጉብዝናው ወራትም የእመቤታችን አክስት ማርያምን አግብቶ ልጆችን ወልዷል። ከልጆቹም ዮሳ፣ ያዕቆብ፣ ይሁዳ፣ ስምዖንና ሰሎሜ በቅዱስ መጽሐፍ ተዘክረዋል። ቅዱስ ዮሴፍ ዕድሜው 75 ሲሆን ሚስቱ ማርያም ሞተችበት። ባለቤቱ ካረፈች ከጥቂት ወራት በኋላም አይሁድ በምቀኝነት ድንግል ማርያምን ከቤተ ክርስቲያን አስወጡልን ብለው ግብ ፈጠሩ። በመንፈስ ቅዱስ ምርጫም ድንግል ማርያምን ሊያገለግል ተመርጧል። አረጋዊ ዮሴፍ እመቤታችንን ይጠብቃት ዘንድ ከታዘዘ ጀምሮ በመከራዋና በስደቷም ሁሉ ሳይለይ አብሯት
ያገለግል ነበርም። በወለደችም ጊዜ በቤተልሔም ከእርሷ ጋር የነበረው አረጋዊ ዮሴፍ ወደ ግብፅም በተሰደደች ጊዜ ከእርሷ ጋር ብዙ መከራ ደርሶበታል። ከዚህም ዓለም የሚለይበት ጊዜ በደረሰ ሰዓት ወንዶችና ሴቶች ልጆቹን ጠርቶ ተሰናበታቸው። እጆቹንም ዘርግቶ ነፍሱን በእግዚአብሔር እጅ ሰጠ። የዘላለም ሕይወትንም ወረሰ። ባረፈበት ጊዜም ጌታችን ወደ እርሱ መጥቶ እጆቹን በላዩ ጫነ። ለሥጋውም መፍረስና መበስበስ እንዳያገኘው ኃይልን ሰጠው። በአባቱ በያዕቆብ መቃብር ማኖሩት። አምላከ ቅዱሳን ከቅዱሳኑ መልጃና ጸሎት ያሳትፈን ለዘለዓለሙ አሜን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ለሰዓቱ ያዝነውን የዜና ተዋሕዶ ጥንቅሮቻችን የተከታተላችሁትን ይመስል ነበረ። ቀሪ መርሃ ግብሮቻችን ወደ እናንተ መድረሳቸውን ይቀጥላሉ። እኔ በዚሁ አበቃው። ቆየ